የጡረታ አዲስ መረጃ ይፋ ተደርጓል። የጡረታ ፈንድ ላይም ጥያቄ ተነስተዋል። ከመዋጮ አሰባሰብና ከድርጅት ምዝገባ ጋር በተያያዘ አስተዳደሩ ችግሮች እያጋጠሙት መሆኑን ከሪፖርቱ ተመልክተናል። አነስተኛ መዋጮ እየተሰበሰበ ከፍተኛ የጡረታ አበል እየተወሰነ መሆኑ የጡረታ ፈንዱን ዘላቂነት ላይ ስጋት መጣሉ በአስተዳደሩ በችግርነት ተነስተዋል። የጡረታ ፈንድ ቁጥጥር እየተደረገበት ባለመሆኑ ብሔራዊ ባንክ የፖሊሲ ማሻሻያ እንዲያደርግበት ሀሳብም ቀርበዋል። በግል ድርጅቶች ውስጥ አነስተኛ መዋጮ እየተሰበሰበ ከፍተኛ የጡረታ አበል እየተወሰነ መሆኑ የጡረታ ፈንዱን ዘላቂነት ስጋት ውስጥ ጥሎታል ተብሏል። አንዳንድ ድርጅቶች ባልተገባ መንገድ ደሞዝን አሳንሶ በማሳወቃቸው ምክንያት በጡረታ መዋጮ በአሰባሰብ ሂደቱ ላይ ተጽዕኖ እየፈጠረ እንደሚገኝ ተነግረዋል። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ባለፉት 9 ወራት ውስጥ ከ203 ሺህ በላይ አዳዲስ ሰራተኞችንና ከ30 ሺህ በላይ ድርጅቶችን የእቅዱ አባል ማድረጉን አስታውቀዋል። አስተዳደሩ የባለመብቶችን ተጠቃሚነት በተመለከተ በአገልግሎት፣ በዕድሜ፣ በጤና ጉድለት፣ በስራ ላይ ጉዳትና በሞት ለተተኪዎች በአጠቃላይ ለ5317 ባለመብቶች የጡረታ አበል ውሳኔ እንደሰጠም በሪፖርቱ ጠቁመዋል። ከመዋጮ አሰባሰብና ከድርጅት ምዝገባ ጋር በተያያዘ አስተዳደሩ ችግሮች እያጋጠሙት መሆኑን ከሪፖርቱ ተመልክተናል። አንዳንድ ድርጅቶች ባልተገባ መንገድ ደሞዝን አሳንሶ በማሳወቃቸው ምክንያትም በጡረታ መዋጮ አሰባሰብ ሂደቱ ላይ ተጽዕኖ አሳድሯል ብሏል አስተዳደሩ። ከዚህ በተጨማሪ አነስተኛ መዋጮ የተሰበሰበ ከፍተኛ የጡረታ አበል እየተወሰነ መሆኑ የጡረታ ፈንዱን ዘላቂነት ላይ ስጋት መጣሉ በአስተዳደሩ በችግርነት ተነስተዋል። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ዋና ስራ አስፈጻሚ አቶ አባተ ምትኩ ዝቅተኛ የደሞዝ ወለል እስኪስተካከል ድረስ ድርጅቶች ታክስ የከፈሉበትን ትክክለኛ የደሞዝ መጠን በማየት የጡረታ መዋጮውን በዚያው ልክ እንዲከፈል ጥብቅ ክትትል መደረግ እንደሚገባ በሪፖርቱ የግምገማ መድረክ ላይ አሳስበዋል። ባለፉት 9 ወራት አስተዳደሩ በገቢ አሰባሰብ 39.7 ቢሊዮን ብር የጡረታ መዋጮ የተሰበሰበ መሆኑ ተነግሯል። ከኢንቨስትመንት 16.9 ቢሊዮን ብር የግል ድርጅት ሰራተኞች ማህበራዊ ዋስትናና የአስተዳደር ትርፍ ማግኘት መቻሉን በሪፖርቱ ተጠቁመዋል። ከዚሁ ጋር በተያያዘ የጡረታ ፈንድ ቁጥጥር እየተደረገበት ባለመሆኑ ብሔራዊ ባንክ የፖሊሲ ማሻሻያ እንዲያደርግ ሀሳብ ቀርበዋል። ብሔራዊ ባንክ በመንግስትና ከግል ዘርፍ የሚሰበሰቡ የጡረታ ፈንዶች ላይ ቁጥጥር እየተደረገ እንዳልሆነ በመግለጽ የፖሊሲ ማሻሻያ እንዲደረግ ምክረ ሀሳብ አቅርበዋል። የብሔራዊ ባንክ ምክትል ገዢ አቶ ሰለሞን ደስታ እንዳስታወቁት ከሆነ የጡረታ ፈንዶች ብሔራዊ ባንክ ሪፖርት የሚያቀርቡ ቢሆንም በተግባር ግን በባንኩ ቁጥጥር እየተደረገባቸው አይደለም ብለዋል። የባንክና የፋይናንስ ባለሙያ የሆኑት አቶ ወርቁ ለማ እንደገለጹት የጡረታ ፈንድ የሚተዳደረው የገንዘብ መጠን ከፍተኛ በመሆኑ ተገቢው ቁጥጥር ሊደረግበት ይገባል የሚለው የብሔራዊ ባንክ ምክረ ሀሳብ ተገቢ መሆኑን ጠቁመዋል። ባለሙያው አክለውም በብሔራዊ ባንክ ማቋቋሚያ አዋጅ ላይ የጡረታ ፈንዶች እንደ ፋይናንስ ተቋማት ተቆጥረው ድንጋጌ አለመቀመጡ የህግ ክፍተት መሆኑን በመጥቀስ የባንኩ ጥያቄ ተገቢ መሆኑን ተናግረዋል። በጡረታ ፈንዶች ላይ ግልጽ የቁጥጥር ማዕቀፍ አለመኖሩ ያስከተላቸው ጉዳቶች እንዳሉ የገለጹት ደግሞ የምጣኔ ሀብትና ኢንቨስትመንት አማካሪው አቶ ከፈለኝ አይሉ ናቸው። አቶ ከፈለኝ እንደገለጹት የጡረታ ፈንድ ቁጥጥር ማዕቀፍ አለመኖሩ ለሀብት ብክነት መንስኤ መሆኑን ገልጸው ብሔራዊ ባንክ ያቀረበው የፖሊሲ ማሻሻያ ጥያቄ ወቅታዊና አስፈላጊ ነው ብለዋል። የጡረታ ፈንድ ከፍተኛ የሀብት ክምችት ያለው በመሆኑ በብሔራዊ ባንክ የቁጥጥር ማዕቀፍ መካተት እንዳለበት ባለሙያዎቹ አጽንኦት ሰጥተዋል። በሌላ በኩል ከዝቅተኛ የደሞዝ ወለል ጋር በተያያዘ አዲስ መረጃ ይፋ ተደርጓል። ምቹ የስራ ሁኔታ እንዲከበር ከመጠየቅ ከሰራተኞች የመደራደርና የመደራጀት መብት አንጻር ከፍተኛ ችግሮች እንዳሉ ለግል ሰራተኞች ዝቅተኛ የደሞዝ ወለል እስካሁን እንዳልተወሰነ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ አስታውቋል። ሁሉም ወገን ተጠቃሚ እንዲሆን ምቹ የስራ ሁኔታዎችን ማረጋገጥ እንደሚገባ ያስገነዘቡት የማህበሩ ፕሬዝደንት አቶ ካሳሁን ፎሎ ነገር ግን አሁንም ችግሮች እንዳሉ ገልጸዋል። ምቹ የስራ ሁኔታዎች ማለትም ለስራ ዕድል የተመቻቸ አካባቢ መፍጠር፣ የኢንቨስትመንት መስፋፋት፣ በስራ ቦታ የሰራተኞች መደራጀትና የመደራደር መብት መከበር፣ ፍትሃዊ የሆነ የደሞዝ ክፍፍል ወይም ዝቅተኛ የደሞዝ ወለል መኖር፣ የሙያ ደህንነት መጠበቅ፣ የሰራተኞች ማህበራዊ መብት ጥበቃ በማድረግ ጡረታ ማክበር፣ የስራ ሁኔታ ማሻሻልና ሁሉም ወገን አሸናፊ የሚሆንበትን ተቋማዊ ጠንካራ ችግሮችን የሚፈታ የሶስትዮሽ የማህበራዊ ምክክሮች መኖርን የሚያካትቱ ምሰሶዎች እንዳሉት አስረድተዋል። ይሁን እንጂ እነዚህ ምቹ የስራ ሁኔታዎች እንዲከበሩ ከመጠየቅ አንጻር አሁንም ቢሆን ችግሮች አሉ ያሉት አቶ ካሳሁን ለአብነትም ለግል ተቋማት ሰራተኞች አሁንም ዝቅተኛ የደሞዝ ወለል በሀገራችን የለም ብለዋል። ፕሬዝደንቱ ዝቅተኛ የደሞዝ ወለል እንዲወሰን ውይይት ተደርጎ የመንግስት አካል ደንቡን እንዲያጸድቅ ቢቀርብም እስካሁን እንዳልጸደቀ ገልጸው ደንቡ ቶሎ ቢወጣ ለሰራተኛ ለአሰሪና ለሀገርም ይጠቅማል፣ ስለዚህ ቶሎ መውጣት አለበት ሲሉ አሳስበዋል። የሰራተኛው የሙያ ደህንነት መጠበቅ፣ ዝቅተኛ የደሞዝ ወለል መወሰን ለሰራተኛው ለአሰሪው መንግስትም እንደሚጠቀም የስራ ላይ አደጋን እንደሚቀንስ ያስረዱት አቶ ካሳሁን
ማምሻውን አንድ ሰው በልቶ ካላደረ ስለሚኖረው ነገር እንጂ የሚያስበው ስለ ስራው ስላልሆነ ለተለያየ አደጋ ይጋለጣል ያሉት ዝቅተኛ የደሞዝ ወለል ሲወሰንና በልቶ ሲመጣ ግን ለስራው ብቻ ሳይሆን ከአደጋው ራሱን የመጠበቅ ሁኔታዎች ይኖራሉ ሲሉ አክለዋል። የሰራተኞች የሙያ ደህንነት መጠበቅ አንዱ ምቹ የስራ ሁኔታ መኖርን ማሳያ መሆኑን ጠቅሰው የሙያ ደህንነትና ጤንነት ከተጠበቀ እጅ ቢቆረጥ አይን ቢጠፋ አሰሪው ለማሳከሚያ ወጪ ያወጣል፣ ካሳም ይከፍላል። ስለዚህ ይህ ከተጠበቀ አሰሪውም ከዚህ ይድናል ያሉት ፕሬዝደንቱ አያይዘውም የመደራጀትና የመደራደር መብት ላይ በአንዳንድ ድርጅቶች ከፍተኛ ችግር አለ ብለዋል። አንዳንድ አሰሪዎች ሰራተኛ እንዳይደራጅ የመከልከል እሱን ተቋቁሞ ቢደራጁ ደግሞ ሰራተኛውን በህገወጥ መንገድ ከስራ የማባረር ከደረጃ ዝቅ የማድረግ ከቦታ የማዘዋወር እርምጃዎችን እንደሚወስዱባቸው አክለዋል። በአንዳንድ ድርጅቶች ሰራተኛ ከተደራጀ በኋላ ለመደራደር ፈቃደኝነቱም የለም፣ ለ3-4 ዓመታት ለድርድር የምንቆይበት ጊዜ አለ ሲሉም በዘርፉ የሚስተዋለው አሳሳቢ ችግር መፍትሄ እንደሚሻ አስገንዝበዋል። በመሆኑም የሚኒስትሮች ምክር ቤት ውሳኔ እንዲሰጥበትና እንዲጸድቅ እየተጠበቀ ያለው የግል ሰራተኞች ዝቅተኛ የደሞዝ ወለል በአስቸኳይ እንዲወሰንና እንዲጸድቅ ምቹ የስራ ሁኔታ መብት እንዲከበርም ማሳሰቢያ ተሰጥቷል።